መንግስት የነናሁሰናይን አስከሬን ምን አደረገው? ይህች አጭር መረጃ ምላሽ ሰጣችኋለች። በመጨረሻም ኑሮን በአገር አሜሪካን ያደረገው ረዳት ፕሮፌሰርና አክቲቪስቱ ዳንኤል ስለ ናሁሰናይ ብዙዎችን ያስገረመና ያስደነገጠ አንድ መረጃን ይዞ ብቅ አለ። በዚህ መረጃ በአሁኑ ሰዓት ብዙዎች በጣም እየተነጋገሩበት ሲሆን እስከ ቅርብ ጊዜ ናሁሰናይ በሕይወት ነበር የምትለው የጽሁፉ አካል በሀገራችን ኢትዮጵያ በተለይም በትውልድ ስፍራው ጎንደር ጉዳዩን አነጋጋሪ እንዲሆን አድርጎታል። የዳንኤል ጽሁፍ ምን ይላል? በጋራ እንመለከተዋለን። በሌላ በኩል ደግሞ አሁን አመሻሽ ላይ በቤተ መንግስቱ አካባቢ የተሰማው የነጎድጓድ ድምጽ በአሁኑ ሰዓት የብዙዎችን ትኩረት ስቧል። በዚህም በርካቶች የአርሲው የክርስቲያኖች ግፍና ሰቆቃ በዝምታ መታለፉ ያመጣው ማስጠንቀቂያ ነው ሲሉ የተደመጡ ሲሆን ቤተ መንግስቱ እንዴት ተናወጠ፣ የተጎዳ ሰው አለ ስለሚለው መረጃዎችን ሰጣችኋለሁ። Amhara representatives were prevented from expressing their concerns about atrocities against እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። በመጨረሻም ተወዳጁ ሀገራችን ሙዚቀኛ ቴዲ አፍሮ ባለፈው ወቅት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎም አቡ አባቶች የደረሰባቸው ስላለው ግፍ የተናገረ ሲሆን ይህ ጊዜም እስከሚያልፍ ራሴን ከሙዚቃው ዓለም አግልያለሁ ማለት የጻፈው ጽሁፍ አድናቂዎችን ጮቤ አስረግጧል። ከዚህ ጋር ተይዞም የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ራሳቸውን ከዘንድሮ ምርጫ ያገለሉ ሲሆን ይህንን ውሳኔ እንዲወስኑ ያደረጋቸው ከባድ ሚስጥር በመጨረሻም ተንፍሶታል። በዙሪያም ዝርዝር መረጃዎችን ሰጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን እየላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ ተከላዩም ምንም ቢያረፍዱም በጎፋ በመሬት ናዳ መደርመስ ሳቢያቸውን ላጡ ዜጎች ያዞንባቸውን ሲያወርዱ እንመለከታለን። አሲ በማንነታቸው ምክንያት ያለቁት ክርስቲያኖች አይደለም ሊለቀስላቸው መግለጫ እንኳን በቅጡ አልወጣላቸውም። ሁሉም ባለስልጣናት በመናበብ ዝምታን መርጠዋል። ውሻ ነፍስ አነሰብን አይደለ? ለኛ አርሲ ላይ እየተገደሉ ያሉ የኦርቶዶክሳውያን ህይወት ከውሻ አነሰብን አይደለ? በአንድ ሀገር መንግስት የምትተዳደረው ሀገራችን ኢትዮጵያ በጠቅላይ ሁለት የተከፈለች ይመስላል። ምንም ህገ መንግስቱ የመንግስት ተቀዳሚ ስራ የዜጎችን ደህንነት ማስከበር ነው ብሎ ቢናገርም ዛሬ ዜጎች በሀገራቸው በጠራራ ፀሐይ ይታገታሉ። ህይወታቸውን ማንነት ላይ ባነጣጠረ ጥቃት ይቀጠፋል። ግን ዞር ብሎ የሚመለከታቸው የሚከላከልላቸው አንዳች መሪ ባለመኖሩ እለት እለት ጆሮአችን ስለ እልፈት መስማት ተለማምዶታል። በጣም ያስገረመኝ ታዲያ ጠቅላይ ለጎፋ አልቅሰው ለአርሲ ለንጹሃን ክርስቲያኖች ላይ የሚደርሰውን ሰቆቃና ግፍ ያዩ እንዳላዩ እየሰሙ እንዳልሰሙ መሆን አሳልፈውታል። ዓላማውም ግልጽ ይመስላል። ተንጫጭተው ሲደክማቸው ዝም ይላሉ፣ ምንም አያመጡም የሚሉም ይመስላል። በዚህም እንረዳለን ባለስልጣናቱ ለዜጎቻቸው አዛኝ ሩሩ ሳይሆኑ መርጦ አልቃሾች መሆናቸውን ነው። ብቻ ግን ልቦናን ይስጣቸው። ፍትህ ለአርሲ ክርስቲያኖችንም ተከትሎ በዛሬው ዕለት አመሻሽ ላይ ቤተ መንግስቱ በነጎድጓድ ድምጽ የታረሰ ሲሆን ይህም በአሁኑ ሰዓት የብዙዎችን ትኩረት ስቧል። በዚህም በርካቶች በድሃ ለቅሶ በክርስቲያኖች ደም ለተጨማለቁ ሰዎች የመጨረሻው ደውል ነው ሲሉ ሀሳባቸውን ሰንዝሯል። Amhara representatives were prevented from expressing their concerns about atrocities. እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። ተወዳጁ ድምጻዊ ቴዲ አፍሮ የቤተክርስቲያን ታላላቅ አባቶችን ሳያከብሩ እንዲሁም ዜጎችን በኢኮኖሚው ጫና እየመቱ ሀገር ማስቀጠልን አይቻልም በታላቁ መጽሐፍ ህዝብን በችግር ወቅት ያለ ዜኔታ ተፍጨርጭሮ ያመጣጥን ጥሪት የሚቀሙ ሊከበሩ የሚገባቸውን አባቶች እያቃለሉ ከተማን ለሚገነቡ ሰዎች ወየውላቸው ሲል ያስጠነቅቃቸዋል። ምክንያቱም በዚያ ውስጥ ምሬት፣ ለቅሶ፣ ሀዘን ስላለበት ነው። ስለሆነም ሀገር ማስቀጠል ካስፈለገ አባቶች ይከበሩ፣ የሰውን ምድር አንብላ ሲል ተናግሯል። አስቀጥሎም ሀገር እንዲህ በመተይዛ ህዝቡን በተጨነቀበትና ባዘነበት በዚህ ሰዓት ሙዚቃን አላቀርብም ስራዬንም ላልተወሰነ ጊዜ አቁሜያለሁ ሲል ለአድናቂዎቹ መልእክቱን አጋርቷል። አስቀጥሎም የህዝብ ተወካዮች ምክር ቤት አባላት የሆኑት ዶክተር ደሳለኝ ጫኔ ለህዝብ ድምጽ መሆን ህይወታቸውን አደጋ ላይ ጥለው የታገሉ የቁርጥ ቀን ልጅ ሲሆኑ በመጨረሻም ራሳቸውን ከምርጫው ማግለላቸውን እንዲህ ሲሉ ተናግሯል። እኔ ባገለገልኩበት በእነዚህ ዓመታት ከቃል በዘለለ ለህዝቤ ምንም ላድርግለት
አልቻልኩም። ስለሆነም ፍትሃዊና ነፃ የሆነ ስርዓት በሌለበት መስመር ውስጥ መሄድ ለኔም ለሊኔ ስለማይጠቅመኝ ራሴን አግልያለሁ። ፈጣሪ ደጉን ጊዜ አምጣልን ሲሉ ንግግራቸውን ቋጭቷል። የናሁሰናይ አንዳርጌ ፍትህን የተነፈገች የአንድ ወጣት ነፍስና የቤተሰቦቹና የማህበረሰቡ ከፍተኛ የሞራል ጉዳት ሲል ረዳት ፕሮፌሰሩና አክቲቪስቱ ዳንኤል አንድ መረጃን እንደሚከተለው እንዲህ ሲል አስነብቧል። ወደ ጽሁፉ መልእክት ልውሰዳችሁ። ሀገር እየበለጸገች ዜጎች በተለይም ወጣቶች የኮሰመኑባት ስርዓት ባለፉት 5 እና 6 ዓመታት ውስጥ በሀገራችን ኢትዮጵያ ላይን የማይመከር ጆሮንም ጭው የሚያደርግ በርካታ የእርስ በርስ እልቂቶችን በማስተናገድ በሚሊዮን የሚቆጠረውን ሀገር ገንቢ ወጣት ህልሙን ሳይኖርና እውን ሳያደርግ ካፈር ደባልቀነዋል። የሚገርመው ታዲያ የሁሉ እልቂት የስልጣን ወንበርን ለማጽናት የተደረገ እንጂ የውጭ ወራሪ ኃይልን በጋራ ለመመከት የተከፈለ መስዋዕትነት አለመሆኑን ሳስብ ውስጤ ይቃጠልብኛል። ዛሬ ብዙ ዜጎቻችን፣ ብዙ የተማሩ ወጣቶቻችን በሀገሪቱ ያለው ከባድ የስራ አጥ ቁጥር በፖለቲካ በኢኮኖሚ በእጅጉ ተስፋ በመቁረጣቸው የሚወዷት ሀገራቸውን ኢትዮጵያን ጥለው በዱር በገደሉ ለመሰደድ ተገዷል። በዚህ ማያበቃም ባለስልጣናቱ በሀሳብ የሞገተና ተቀናቅኖ እውነትን በመያዝ ያሸነፈ የመጨረሻው ቤቱ የቃሊቲ ወህኒ ነው። ለዚህም ማሳያ ዛሬ ሀሳባቸውን በነጻነት በመግለጻቸው ያመኑበትንም ነገር በማውራታቸው ሳቢያ ዘብጥ የተወረወሩት ጋዜጠኞች፣ ፖለቲከኞች እንዲሁም አክቲቪስቶች ቁጥር ስፍር የላቸውም። ዛሬም ያለ መፍትሄ ለበርካታ ዓመታት ፍርድ ቤት ይመላለሳሉ። ብሶቴን በዚሁ በጥቂቱ ካወራሁኝ ይበቃል። አስቀጥዬም ወደ ዋናው ነጥብ ልውሰዳችሁ ሲል ዳንኤል ይናገራል። ናሁሰናይ የሚባል አንድ ታዳጊ ወጣትን የማያውቃል ብዬ አላስብም። በተለይም የጎንደር ነዋሪ ሆነ በአንድ ወቅት የፌደራል መንግስቱ አሸባሪ ብሎ ከፈረጀው ህወሓት ጋር በነበረው ከፍተኛና ላስጨራሽ ትግል ውስጥ በመካተት ከፊት በመምራት መከላከያን በድንገት ያጠቃ ብሎ መሬታችንና ህዝባችን ለመዝረፍ የመጣ ኃይል እታገላለሁ ማለት ከአብሮ አደጎቹ ጋር በመሆን እስከ መጨረሻው ተዋድቋል። በኋላም ህወሓት ማፈግፈጉን ተከትሎ በሰዓቱ በነበራቸው አስደናቂ ጦር ሜዳ አቋም የወጣት ወደፊት በመውጣት በፌደራል መንግስቱ ሽልማት ተበረከተለት። በዚያ ሰዓትም ፋና፣ ኢቢኤስ፣ ሌሎች ሚዲያዎች ወጣቱን ኢንተርቪው ለማድረግ ይረባረቡበት ነበር። ታዲያ ወጣቶቹ በአንድ ወቅት አውነግ በፈጸመው ማንነት ላይ ያነጣጠረ ጥቃት ሳቢያ ለመንግስት ጥያቄን አነሱ። የንጹሃን ደም በማንነት ሳቢያ እየፈሰሰ ነው፣ አስቁምልን በማለትም ጠየቁ። የሚገርመው ለጥያቄው መልስ ያገኙ ትጥቅ ፈተው መንግስት ያስታጠቃቸውን መሳሪያ መልሰው በታድሶ ወደ ህዝቡ ከፈለጉም ደግሞ ወደ ሰራዊቱ እንዲቀላቀሉ ውሳኔ የተላለፈባቸው። በዚህ ጊዜ ነበር ወጣቶቹ ጥያቄውን ካልመለስክ ፍትህንም ካላሰፈንክ ታድሶ የሚባል ነገር የለም ሲሉ መንግስት ያስታጥቃቸው መሳሪያ አንመልስም ሲሉ ጫካ ገቡ። በዚህም ታዲያ ናሁሰናይ በዚሁ ትግል መስመር ውስጥ ቆይቶ ከለታት ባንዱ ቀን አዲስ አበባ መጣበት መረጃና ደህንነት ከኢንሳ ጋር በመተባበር ኦፕሬሽን ከፍቶ በመዲናው አዲስ አበባ ቶክስ ከፈተበት። የአቅሙንም ከተፈጨረጨረ በኋላም በመጨረሻም ተመቶ ይወድቃል። በሰዓቱም የተመታው ጓደኛ ወዲያው ነፍሱ ስታልፍ ናሁሰናይ ግን እያቃሰተ የሚያሳይ ቪዲዮ ተለቆ ነበር። በኋላም አፍሳፍሰው አምቡላንስ ውስጥ አስገብተው ወደ ፖሊስ ሆስፒታል ወስዶት በቂ ሕክምና ክትትል ተደርጎለት ነፍሱ መለስ ስትልለት አንድ አቅጣጫ ተቀመጠ። በህይወት እንፈልገዋለን፣ እንክብካቤ ይደረግለት የሚል። በኋላም ካገገመ በኋላ በስውር በጨለማ ቤት ዘግቶበት በከነበረበት ትግል ውስጥ ስለሚገኙት አካባቢ በቡድን ውስጥ በመሪነት የሚያገለግለው ማን እንደሆነ ግብጽና ኤርትራ በሎጂስቲክ ድጋፍ ያደርጋሉ ወይ፣ ያለው የመሳሪያ ክምችትና የሰው ኃይል ብዛትም ሌሎችንም ጥያቄዎች በማውጣት ይጠይቁት እንደነበረ፣ ይህንንም እንደ ግብዓት ይጠቀሙበት እንደነበረ የቅርብ ምንጮች መረጃውን አውጥቷል። የሚገርመውና የሚያሳዝነው ታዲያ በዓለም ተሰምቶ በማይታወቅ መልኩ ባለስልጣናቱ ሞቷል፣ የሽፍታ አስክሬን አንሰጥም፣ መንግስት ግብዓተ መሬቱን በአግባቡ አከናውቶታል፣ እርማችሁን ማውጡ ሲል ለልጇ አልፈት ልቧ ለተሰበረው ለዚያች ምስኪን እናት እንዲሁም ለቤተሰቦቹ መልስ ሰጡ። ከልጇ አልፈት በበለጠ ለእናት ይህን መስማት ይበልጥ ውስጧን ያደማና ያቆሰለ ነበር። በዓለም ታሪክ ዓለም በሽብርተኝነት የፈረጀው አሜሪካን የተቀናቀናትና በርካታ ውድመትን ያከናወነው ኦሳማ ቢንላደን እንኳን በተደረገበት ልዩ ኦፕሬሽን ወጥቶ ሲያልፍ ቤተሰብ አስክሬን አልተከለከለም ነበር። ይህም የናሁሰናይ ውሳኔ ያለምን ሕግ እንክትክት አድርጎ የሰባበረ ጭካኔንም በእጅጉ የታየበት ነበር። ግን የሚገርመው እስከ ቅርብ ጊዜያቶች ያወጣት በሕይወት እንደነበረ ከውስጥ መረጃ ደርሶኛል ሲል ዳንኤል ያትታል። በኋላም ግን የት እንደከተቱት የት እንዳስገቡት ከጥቂት ባለስልጣናት በቀር ጉዳዩን ማንም አያውቁም። አሁንም ላለው ፍትህ ለምስኪኗና ሲል ጽሑፉን ይደመድማል። በመላው ዓለም
በዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ለክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።